ሰላም ጤና ይስጥልኝ እንደምን ቆያችሁ ምርጥ ያሹ ቪውስ ቤተሰቦቻችን በዛሬ ቪዲዮአችን እንግዲህ አንድ ሰው በቤት ውስጥ ሆኖ ምንም ማሽን ሳይጠቀም ለአራት ደቂቃዎች ብቻ እንቅስቃሴዎችን በማድረግ እንዴት በቀላሉ ስቡን ማቅለጥ እንደሚችል እንዲሁም ደግሞ አናኤሮቢክ ካፓሲቲውንም ማሻሻል እንደሚችል አሳያችኋለሁ ማለት ነው። ይሄ ቪዲዮ እጅግ በጣም ይጠቅማችኋል ብዬ አስባለሁ። የትኛውም ስብን ማቅለጥ ብቻም ሳይሆን ደግሞ የአተነፋፈስ ስነ ስርዓታችሁን ማስተካከል የምትፈልጉ ሰዎች ከናንተ የምፈልገው 4 ደቂቃ ብቻ ነው። ያ ማለት እንቅስቃሴውን ለመስራት። ስለዚህ በቀን 4 ደቂቃ ወርክአውት ብታደርጉ እንዴት ማሻሻል እንደምትችሉና እንዴት ስቴፕ ባይ ስቴፕ ደረጃ በደረጃ አቅማችሁን ከፍ ማድረግ እንደምትችሉና የምትፈልጉትን ውጤት ማምጣት እንደምትችሉ አሳያችኋለሁ ማለት ነው። እንግዲህ ሌሎችም እንዲመጡ ሰሞኑን ትንሽ እየተቀዛቀዝን ነበረ በተለያዩ ጫናዎችና በፋሚሊ ጉዳዮች ማለት ነው። እንግዲህ አሁን ወደ 3ኛ ልጅ መጥቶልኛል የወንድ ልጅ አባት ሆኛለሁ ማለት ነው። እንግዲህ በዛ ምክንያት የተወሰኑ መንገጫገጮች ነበሩ። ለዛ እንግዲህ አሁን ወደ ኋላ እንዳንቀርና ተደራሽነታችን ወደ ኋላ እንዳይቀርብን በደንብ አድርጋችሁ ላይክ ማድረግ ኮሜንት ላይ ደግሞ ሐሳብ አስተያየታችሁን ማስፈር ይሄንን ቪዲዮ ይረዳል ማለት ነው። ከቻላችሁ ደግሞና ፍቃዳችሁ ከሆነ ቪዲዮን በVPN ብታዩልኝ አንድ በጣም የሚጠቅመኝ ነገር ነው። ሌሎችም ለጓደኞቻችሁ ሼር ብታደርጓቸውና ደጋግሞ ቪዲዮ እንዲታይ ቢሆን በደንብ አድርጎ ሰፖርት ያደርገኛል ያግዘኛል ማለት ነው። ለማንኛውም ወደ ቪዲዮአችን እንሂድ። በዛሬ ቪዲዮ እምቃኝላችሁ ስለ ታባታ ኤክሰርሳይዝ ነው። ይሄንን ስም አዲስ ነው ብዬ አላስብም፣ ግን ፕሪንሲፕሉን መረዳትና ብዙዎች ተግባራዊ ማድረግ ላይ ክፍተት አለ። ስለዚህ በደንብ አድርጋችሁ እያንዳንዱ ነገር እንድታዩልኝ ይፈልጋለሁ። እንግዲህ ታባታ የሚባለው ኤክሰርሳይዝ ወደ ዓለማችን ኢንትሮዲዩስ የተደረገውና በኤክስፐሪመንት ልክ ተሰርቶ የመጣው ከ1990 እስከ 1996 ባለው ጊዜ ነበረ። በእነዚህ ጊዜያት ላይ እንግዲህ በተለይ ዶክተር ታባታ በጃፓን ለኦሎምፒክ ቲም ኤክስፐሪመንቶችን ሰርቷል። እንግዲህ የጃፓን የስፒድ ስኬቲንግ ኦሎምፒክ ቲም ምንድን ነበረ ያደረጋቸው? በጣም አድቫንስድ የሆኑ ሜሎችን ወይም ደግሞ ስፖርተኞችን፣ ይሄ ማለት የኤሮቢክ አቅማቸው ሲጀመርም ጀምሮ ከፍተኛ የሆኑ ሰዎችን በመሰብሰብ 2 ግሩፕ ያደርጋቸዋል ማለት ነው። ምክንያቱም ኦሎምፒክ ላይ እንደምታውቁት እንግዲህ በተቻለ መጠን በሀገሪቱ ጥሩ የተባለ ጎበዝ የተባለ ምርጥና የተሻለው የተባለ ተወዳዳሪ ነው የሚመረጠው። ስለዚህ ይሄንን ለመምረጥ እንግዲህ ዶክተር ታባታ ምንድን ያደረገው? ስፖርተኞችን 2 ቦታ ከፈላቸው። ከዛ በኋላ 2 ቦታ ከከፈላቸው በኋላ አንደኛውን ግሩፕ ሞዴሬት ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ አሰራቸው። ይሄ ማለት ኢንቴንሲቲው እስከ 70% የVO2 ማክሳቸውን የሚጠቀም ማለት ነው። የVO2 ማክስ ማለት ሳምባችን ኦክሲጅንን የሚያዝና የመጠቀም በደቂቃ ውስጥ የሚጠቀምበት መጠን ወይም አቅም የሚለካበት እንደማለት ነው። በኪሎአችንም ይወሰናል። ይሄ እንግዲህ የዚህን 70% እንዲጠቀሙ አደረጋቸው። ሞዴሬት የምንለው የካርዲዮ እንቅስቃሴ ማለት ነው። ስለዚህ ይሄ እንቅስቃሴ ለ60 ደቂቃ ያክል የሚቆይ ነበረ። ሁለተኛውን ግሩፖች ደግሞ ምንድነው ያደረጋቸው? የ4 ደቂቃ ብቻ እንቅስቃሴ ነው የሰራው። ይሄ ማለት ምንድነው? የVO2 ማክሳቸውን 170% ነው የተጠቀመው። ያ ማለት ከ100% በላይ አቅማቸው። እንግዲህ አንድ ሰው ከ100% በላይ የVO2 አቅሙን እየተጠቀመ ነው ማለት በጣም ይዳከማል ወይም ትንፋሽ እያጠረው ይመጣል። ስለዚህ 60 ደቂቃ መስራት ማለት ከጥቅም ውጪ መውጣት ወይም ደግሞ በልብ ድካም እንድንሞት ማድረግ ነው። ስለዚህ ምንድነው ያደረገው? 20 ሰከንድ እንቅስቃሴ እንዲሰሩ አደረገ። ከዛ በኋላ ደግሞ 10 ሰከንድ ረፍት እንዲያደርጉ አደረገ ማለት ነው። 20 ሰከንድ እንቅስቃሴ 10 ሰከንድ ረፍት። ይሄንን እንግዲህ ለስንት ዙር ነው የደጋገመው? ለ7 እስከ 8 ዙር እንዲሰሩት ነው ያደረገው። እንግዲህ ይሄንን ሲያደርግ የመረጠው ኤክሰርሳይዝ ምንድነው? ሳይክል ነው። ያ ግን ኤርጎሜትሪክ ተገጥሞበታል። ይሄ ኤርጎሜትሪክ ባይስክል እንለዋለን። ያ ማለት ስቴሽነሪ ባይስክል ሆኖ ላዩ ላይ ሜዠርመንት ያለው እንደማለት ነው። ስለዚህ ይሄንን ከተጠቀመ ወይም ይሄንን ካደረገ በኋላ ሰዎቹ እንቅስቃሴያቸውን እንዲከውኑ ነው ያደረገው። እንቅስቃሴያቸውን ሲከውኑ ምን ነገሮችን ኦብዘርቭ ለማድረግ ሞከረ መሰላችሁ? ሰዎቹ እንቅስቃሴውን ሰርተው ለተከታታይ ጊዜያት መካከል ይሄንን እየሰሩ ከቆዩ በኋላ ያላቸውን ለውጥ በሁለት መልኩ ተመለከተ። የመጀመሪያው VO2 ማክሳቸው ወይም ደግሞ የሳምባቸው አየርን የሚያዝና የማሻሻል አቅማቸው ምን ያህል አደገ የሚለው ተጠና። ሲጠና የሚገርማችሁ ነገር 4 ደቂቃ የሰራው
60 ደቂቃ የሰራው ተመሳሳይ የሆነ የኤሮቢክ ካፓሲቲያቸው አድጓል ወይም ደግሞ VO2 ማክሳቸው በተመሳሳይ መጠን ጨምሯል። ይሄ ተመሳሳይ ውጤት ነው ያለው። ልዩነቱ ምንድነው? ይሄ 4 ደቂቃ ብቻ ነው የተሰራው፣ ያኛው ግን 60 ደቂቃ ነው የተሰራው። ነገር ግን 60 ደቂቃው ዘና ብለው ነው የሰሩት። ዘና ብለው ስላችሁ እንደዚህኛው ያልሆነ እንጂ የ60 ደቂቃ ሞዴሬት ኢንቴንስ ኤክሰርሳይዝ ዘና ብላችሁ የምትሰሩት አይደለም። እሱም ፍጋት አለው፣ እሱም ማላብ አለው፣ እሱም ድካም አለው። ግን ከዚህኛው አንፃር ዘና ብለው ነው የሰሩት። ይሄኛው ግን ተጨንቀው ነው የሰሩት። ግን ተጨንቀውም ቢሆን ስንት ደቂቃ ብቻ? 4 ደቂቃ ብቻ ነው የሰሩት። ይሄ አንደኛው ነበረ። ግን ይሄ ብዙ አላስገረማቸውም ወይም የተለየ ነገር አልፈጠረባቸውም። ሁለተኛው ነገር ምንድነው? አናኤሮቢክ ካፓሲቲ የምንለው አለ። አናኤሮቢክ ማለት ለምሳሌ ልክ ከብረት መግፋት ወይም በጣም ስፕሪንት ከማድረግ በቃ ልክ ከእንደዚህ አይነት ኤክሰርሳይሶች የምታገኙት ጥቅም እንደማለት ነው። ይሄ አናኤሮቢክ ካፓሲቲያቸው በከፍተኛ ሁኔታ ጨመረ። ይሄ ማለት ምንድነው? ከኤክሰርሳይዝ በኋላ ያለ ደግሞ ፖስት ኤክሰርሳይዝ ኦክሲጅን ኮንሰፕሽን ከፍ እንዲል አደረገ ማለት ነው። ስለዚህ አንድ ሰው ለምሳሌ ኤሮቢክስ ሰርቶ ወይም ካርዲያክ እንቅስቃሴ ሰርቶ ልክ እንቅስቃሴውን ባቆመ ቅጽበትና ሻወር በወሰደ ወደ ቤቱ በገባ ቅጽበት ካሎሪ በርን ማድረግ ያቆማል። ነገር ግን አናኤሮቢክ ካፓሲቲው ከፍ አለ ማለት ቤት ውስጥ ተቀምጬ እኔ ከኤክሰርሳይዝ መልስ ቤቴ ውስጥ ዘና ብዬ ተቀምጬ ምን እየሆነ ነው ማለት ነው? ስቲል ካሎሪን በርን እያደረግኩ ነው ማለት ነው። ተረታችሁኛል አይደለ? ስለዚህ ይሄንን ማድረጉ እጅግ በጣም ከፍተኛ የሚባል አዲስ የሆነ ግኝት ሆነ ማለት ነው። ስለዚህ የዓለም ሳይንቲስቶችና ባለሙያዎች፣ የስፖርት አሰልጣኞች ታባታ ኤክሰርሳይሳቸውን ወደ ፕሮግራማቸው መቀላቀል ጀመሩ ማለት ነው። ምክንያቱም ኤሮቢካል ካፓሲቲያቸውን ይጨምራል፣ ሁለተኛ ደግሞ አናኤሮቢክ ካፓሲቲያቸውን በከፍተኛ ሁኔታ ይጨምራል። ይኸውላችሁ ይሄ ብቻ አይደለም። ይሄ እንቅስቃሴ ምን ያደርጋል መሰላችሁ? ሶስቱንም የሜታቦሊክ ስቴቶች ብጥብጥ ነው የሚያደርጋቸው። ያ ማለት ለምሳሌ አንድ ሰው ፓወር ሊፍቲንግ ቢሰራ ያ ማለት ለ10 ሰከንድ ብቻ ነው አይደል የሚቆይ? የሆነ ከ10 ሰከንድ በታች ነው አይደል? የሆነ ሰው ያነሳና ብረት ስናች ያረጋል፣ ወይም ደግሞ እንደዚህ ያመጣና ጀርክ ያረጋል፣ ወይም አንድ ዴር ሊፍት ያነሳል፣ ወይም አንድ ቤንች ፕረስ። እነዚህ ዌይት ሊፍተሮች የሚጠቀሙት የኢነርጂ ሲስተም፣ ሰውነታቸው ኢነርጂን ጄኔሬት የሚያደርገው የኢነርጂ ሲስተም ምን ይባላል? ATPPC ሲስተም ይባላል። አንድ ቀን በደንብ አብራራላችኋለሁ። ኦክሲጅንን አይጠቀምም። ሾርት ታይም ነው የሚፈልገው፣ ግን ቶሎ የሚደርስ ኢነርጂ ነው የሚፈልገው። ከ10 ሰከንድ በላይ እስከ 2 ደቂቃ ስትቆዩ ደግሞ ምን ይፈልጋል ሰውነታችሁ? ATPPC ሲስተም የሚያመነጨው ኢነርጂ ወይም ጉልበት በቂ አይሆንለትም። ስለዚህ ወደ ምን ይቀይረዋል? ወደ ግላይኮላይቲክ ሲስተም ይቀይረዋል። አናኤሮቢክ ግላይኮላይቲክ ሲስተም ግላይኮጅንን ይሰባብራል፣ ግን ኦክሲጅንን ሳይጠቀም እንደማለት ነው። ገብታችኋል አይደል? ይሄ ሁለተኛው ኢነርጂን የሚጠቀምበት መንገድ ነው። ሶስተኛው ደግሞ ከ2 ደቂቃ በላይ የሆኑ እንቅስቃሴዎችን ስትሰሩ ደግሞ ሰውነታችሁ ወደ ኦክሲዴቲቭ ኢነርጂ ሲስተም ይገባል፣ ወይም ደግሞ በተለምዶ ኤሮቢክ የምንለው ሲስተም። ይሄ ደግሞ ኦክሲጅንን በመጠቀም በርን የምናደርግበት ነው። ሶስቱም በከፍተኛ ሁኔታ ኢነርጂ በርን ያደርጋሉ። ስለዚህ ለሶስቱም የተለያየ እንቅስቃሴ ነው የምንጠቀመው። ግን ታባታ ኤክሰርሳይዝ ግን ሶስቱንም የኢነርጂ ፓዝዌዎች እንድንጠቀምና ድምጥማጣቸውን እንድናጠፋው ያደርጋል። ስለዚህ ሰውነታችን ላይ ከፍተኛ የሆነ የሜታቦሊክ ኬኦስ ይፈጥራል፣ ወይም ደግሞ በቃ መወናበድ ይፈጥራል። ስለዚህ ሰውነታችን በአንድ ኤክሰርሳይዝ በተመሳሳይ ኤክሰርሳይዝ ውጥንቅጡ ይወጣል ማለት ነው። እዚህ ኤክሰርሳይዝ ላይ እንግዲህ አንድ ኤክሰርሳይዝ ወይም 2 ኤክሰርሳይዝ መስራት በቂ ነው። 2 ኤክሰርሳይዝ ከሰራን እስከ 8 ደቂቃ ልንወስደው እንችላለን። ግን አንድ ኤክሰርሳይዝ ለምሳሌ በጣም ፈጣን የሆነ ስኳት ሊሆን ይችላል፣ ቁጭ ብድግ፣ ወይ ደግሞ በርፒ ሊሆን ይችላል። በተለይ አድቫንስድ ለሆናችሁ ሰዎች በርፒን ብትጠቀሙ በጣም አሪፍ ነው። ሳይክል እዛው ስቴሽነሪ ሳይክል ሊሆን ይችላል የማይንቀሳቀስ፣ ወይም ሮዊንግ ማሽን ሊሆን ይችላል፣ ወይም ደግሞ ፑሽ አፕ ሊሆን ይችላል፣ ወይም ደግሞ ገመድ መዝለል ሊሆን ይችላል። ሲባጓ አምጥታችሁ ምናምን ገመድ መዝለል ሊሆን ይችላል። ይሄንን ስራ ለ20 ሰከንድ ብቻ ትሰሩታላችሁ። ለ20 ሰከንድ ግን ለ20 ሰከንድ ስትሰራ ላጥ እያረክ ምናምን አይደለም፣ ወይም ቁጭ ብድግ እያላችሁ አይደለም። ባለ አቅማችሁ በማክሲመም ይፈርታችሁ በመጨረሻው አቅማችሁ በመጨረሻው ጉልበታችሁ ተጠቅማችሁ በኃይለኛ ስፒድ ትሰሩታላችሁ። ከዛ ይሄንን በኃይለኛ ስፒድ ከሰራችሁ በኋላ ልክ 20 ሰከንድ እንደሞላ 10 ሰከንድ ታርፋላችሁ።
ልክ 10 ሰከንዷን እንደሞላች ዳይ ወደ ኤክሰርሳይዝ። ያንኑ አንድ ኤክሰርሳይዝ ማለት ነው። አንዱን ኤክሰርሳይዝ ለ8 ዙር ወይም ለ7 ዙር ብትሰሩት አጠቃላይ 4 ደቂቃ 8 ዙር ብትሰሩት አሪፍ ነው። 4 ደቂቃ ይመጣል ማለት ነው። ተግባባን አይደል? እንዲሁ ሁለት ኤክሰርሳይዝ ትንሽ አርፋችሁ የተወሰነ አርፋችሁ ሁለተኛ ኤክሰርሳይዝ ብትጨምሩበት ደግሞ ይሄ ኤክሰርሳይዝ በተገኘው ጥናት ልክ በጣም ከፍተኛ የሆነ የስብ ማቅለጥ ይዘትን ታይቷል፣ አሳይቷል። ግን ጥንቃቄ ይፈልጋል። ጥንቃቄ ምንድነው? ጀማሪዎች ይሄንን ልስራ ቢሉ ይሆንላቸዋል ወይ? ኖ አይችሉም። ለምን? ሰውነታቸው ገና ለዛ ዝግጁ አይደለም። ስለዚህ ቢያንስ እነዚህ ሰዎች 20 ሰከንድ ባለው አቅማችሁ እንደው ከታገላችሁ 30 ሰከንድ ረፍት ታደርጋላችሁ ማለት ነው። ማረፍ የሚገባችሁ ስንት ነው? 10 ሰከንድ። ግን አሁን ታባታን ሰራችሁ ማለት አይደለም። ለታባታ ግን እንድትዘጋጁ ያደርጋችኋል። ምን በመሆኑ ሞዴሬት እያረጋችሁ ትመጣላችሁ ማለት ነው። ተረታችሁኛል አይደለ? ያ ብቻ አይደለም። መጀመሪያ ኢንቴንስ የሆነ ካርዲዮ የ1 ሰዓት መስራት፣ ኤሮቢክስ እንቅስቃሴዎችንም መስራት፣ የክብደት ማንሳት ስራዎችንም መስራት፣ ሰውነታችን እየተላመደ ምን እንዲሆን ማድረግ፣ እንቅስቃሴ የለመደ ቢያንስ አቬሬጅ የሆነ ቦዲ ያለው ሰውነት እንዲሆን ማድረግ ማለት ነው። ተረታችሁኛል አይደለ? ይሄ ከሆነ በኋላ ወደ ታባታው ብንገባ ችግር የለውም። ሌላው የደም ግፊት ያለባችሁ ሰዎች፣ የልብ በሽታ ያለባችሁ ሰዎች ልባችሁ በአንድ ጊዜ 170% VO2 ማክሱን እንዲጠቀም ስለሚያደርገው ልባችሁ በከፍተኛ ሁኔታ ደም እንዲረጭና ፌል እንዲያደርግ ያደርገዋል። የደም ግፊት ያለባችሁ ሰዎች ደግሞ ግፊታችሁን በከፍተኛ ሁኔታ ይጨምረዋል። ያ ብቻ አይደለም። በተለይ ሌፍት ቬንትሪክል ምናምን አካባቢ ላይ የግራ የደም ትቦ ምናምን ጋር ያለ ችግር ካለ ይሄን ኤክሰርሳይዝ እንድትሰሩት አይመከርም ማለት ነው። ነገር ግን ሰዓታችሁ አነስተኛ ቢሆን ማቴሪያል ባይኖራችሁ ታባታ ጋር ችግር የለም። አሁን ያልኳችሁን ኤክሰርሳይዝ በማድረግ ብቻ ምን ማድረግ ይቻላል? the whole story ሁሉንም ታሪክ መቀየርና ማስተካከል ይቻላል ማለት ነው። እንዴት ነው? ታባታ ኤክሰርሳይዝ ተመቻችሁ? ምን ሐሳብ አስተያየት አላችሁ? ቀጣይ ስለምን ኤክሰርሳይዝ ልስራላችሁ? እስቲ ኮሜንት ላይ አሳውቁኝ። ቅድም ያልኳችሁ ነገር አትርሱ። ስላዳመጣችሁኝ፣ ስለተከታተላችሁኝ ከፕሮግራሙ ጅማሬ እስከ ፍጻሜ አብራችሁ ስለቆያችሁ ከልብ አድርጌ አመሰግናለሁ። ቴንክ ዩ